የፕሪሚየር ሊግ ቲም ላይ እንዲህ መጨከን አልነበረብንም። በቃ አቅማችንን አለየንም ነበር። ያው በቃ እኔ አላቅም፣ እንደዚህ ማሰቃየታችን ተገቢ ነው ብዬ አላስብም። ቫሞስ ቪስካ ባርሳ ቪስካ ካታሎኒያ ጋይስ 7-2 ማሸነፋችን እጅግ በጣም አንጀቴን አርሶታል በሚያስገርም ድል። ቪስካ ባርሳን 1000 ጊዜ ፈልገዋለሁ። ፍጻሜ ስንደርስ ምን የሚለውን እንደርስበታለን። ኤኒዌይስ ትክክለኛ ቂም በቀላችንን አሳርፈናል ስንገመት ነበረ። ትከሻ ለትከሻ ተብለናል። ኤኒዌይስ በፖዚቲቭ መንገድ እንረዳዋለን። ቪስካ ባርሳ ቪስካ ካታሎኒያ ጋይስ የተለየ ነገር ይዤ እመጣለሁ በኋላ። ኮፒ ሊንክ ሪፖስት ይደረግ። በስማ ማን ይሄ መነዳት ነው መነዳት። በቃ እንደዚህ ኒውካስትል ላይ 7 እንዴት ማን ኒውካስትል ማለት ነው አሁን 7 መግባቱን አትዩት። 7 ስለገባበት ማለት ነው ዛሬ አልተጫወተም እንዳትሉ። ፈርስት ሃፍ ላይ ትክክለኛ ጌም ነበር የሰጣችሁ፣ ትክክለኛ ማለት ነው። ባርሴሎናዎች ግራ ገብቷችሁ ነበር ፈርስት ሃፍ ላይ። ኒውካስትል ፔናልቲ ተከልክሏል ፈርስት ሃፍ ግን ማለት ነው። ያ ፔናልቲ በፍጹም አያድናቸውም። ማን 7 አዘነቡባቸው። ማን ቱ ማን ማርኪንግ እንዴት ነው ባርሴሎናን ማን ያሁላ ኳስ የሚችል ሰው እነ ያማል እነ ፔድሪ ያሉበት ክለብ እንዴት ማን ቱ ማን ማርክ ይደረጋል? አረ ምን በአንድ ስሩ ቦል እኮ ይታለፋሉ። ምን ሆኖ ነው እንዴ? አርፎ ወይኔ ጉዴ ማን ሉዊስ ሆል እግዚአብሔርን ማለት ለሉዊስ ሆል ደርሶ መልስ ምን አይነት ጌም ደርሶ መልስ በጣም ያበደ ጌም ነው የተጫወተው። ማን ክሬዲት ያስፈልጓል። የፕሪሚየር ሊግ ቲሞች እያዋረዳችሁን ነው ማን በጣም ነው ያዋረዳችሁን። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል፣ ሊቨርፑል ዛሬ ተሸነፍ እገልሃለሁ። አረ ጋይስ እንደ ባርሳ ግን አዝናኝ ቲም በይሳት ከየት ይገኛል? የምሬን ነው። ከየትኛውም ቡድን ጋር የጨዋቱ በቃ አዝናኝ ጨዋታ ነው የምታዩት። በአውሮፓ ሻምፒዮንስ ሊግ 16 ዙር የመልስ ጨዋታ ካምፕኑ ላይ ኒውካስትል ዩናይትድን ባርሴሎና 7-2 በሆነ ሰፊ ውጤት በማሸነፍ በድምር ውጤት 8-3 በሆነ ውጤት ኒውካስትልን በመርታት ከውድድሩ አሰናብተው ወደ ቀጣዩ ዙር ማለፋቸውን ማራገጥ ችሏል። ምን አይነት ጌም ነበር የተመለከቱት ጋይስ? ፈርስት ሃፍ ተመልከቱት ብያችሁ ያልተመለከታችሁ ሰዎች ልትጸጸቱ ይገባል። አንዴ ይሄን ጌም ላልተመለከቱ ሰዎች የሊላ ጸሎት እናድርግላችሁ። ምን አይነት ጌም ያየ ነው። ፈርስት ሃፍ የሚገርም ፉክክር ነበር የተመለከትነው። ሰከንድ ሃፍ ግን ባርሳ ኒውካስትልን ዲስትሮይ ያደረገው ማለት ይቻላል። በዚህ ጨዋታ ላይ ባርሴሎናዎች በራፊና አማካይነት 6ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። ኒውካስትሎች 15ኛው ደቂቃ ላይ በኤላንጋ አማካይነት አቻ ማድረግ ቻሉ። በድጋሚ ባርሳዎች በበርናል አማካይነት 18ኛው ደቂቃ ላይ ጎል አስቆጥረው 2-1 መምራት ቻሉ። ኤላንጋ 2 አቻ ማድረግ ቻለ። ከዛ የመጀመሪያው አጋማሽ ሊጠናቀቅ ሲል ላሚን ያማል በፔናልቲ ለባርሳ ጎል አስቆጥሮ ባርሳን 3-2 ቀዳሚ ማድረግ ቻለ። ሰከንድ ሃፍ ቀሪው ታሪክ ነበር ማለት ይቻላል። ፈርሚን ሎፔዝ፣ ሮቤርት ሌዋንዶስኪ ለጎሎች እንዲሁም ራፊና ቀሪዋን ጎል በማስቆጠር ባርሴሎና ጨዋታውን 7-2 በድምር ውጤት 8-3 ማሸነፍ ችሏል። ራፊና በዚህ ጨዋታ ላይ 2 ጎል እንዲሁም ደግሞ 2 አሲስት በማድረግ ድንቅ ምሽትን ማሳለፍ ችሏል። ላሚን ያማል ጎልና አሲስት በዚህ ጨዋታ ላይ ማድረግ ችሎ ነበር። እንዲሁም ደግሞ ፈርሚን ሎፔዝን በተመሳሳይ ጎልና አሲስት ማስመዝገብ ችሎ ነበር። ሮበርት ሌዋንዶስኪ 2 ጎሎችን ማስመዝገብ ችሎ ነበር። ያበደ ምሽትን የባርሳ ተጫዋቾች ያሳለፉት ማለት ይቻላል። ኒውካስትል ዩናይትዶች ግን ሰከንድ ሃፍ ምን እንደነካቸው ግራም ያጋባ ነው። በጣም ኦፕን ፕሌይ ነበረ። ፈርስት ሃፍ የባርሳን የሃይላይን እንቅስቃሴ ኤክስፕሎይት ሲያደርጉት ነበር በተደጋጋሚ። ሰከንድ ሃፍ ግን ፍርክርክ ነበር ያሉት ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ያው እንግዲህ ጨዋታው በዛ ውጤት ተጠናቋል። በዚህ ጨዋታ ላይ መደነቅ ያለባቸው ተጫዋቾች ራፊኒያ 2 ጎል 2 አሲስት ተጫዋች እንዴት አባቱን የሚችለው በተለይ መጀመሪያው ጎል እጅግ በጣም የሚያምር ነው። እንጃ ራፊኒያ እኔ ከፕሪሚየር ሊጉ ከወጣ በኋላ ይሄ ተጫዋች እንዴት አባቱ ነው ግን ያዛ ሄዶ እንደዚህ ቁልት ያለበት ፍልት ያለበት በእውነት እኮ ነው የምላችሁ። አረ ለራፊኒያ አንዴ ከመረ ነው የምላችሁ። በስመ አብ ያው ነው እንግዲህ መግለጽ አልችልም። ኤአይ ነው ብያዋለሁ ቅድም። ላሚን ያማል ትለያለህ አንተ ስማርት የሆንክ ተጫዋች ከምር ነው የምላችሁ። ልዩ ነበር እሱም ዛሬም እንደዛውም። ሊቫንዶስኪም ስማ 2 ጎል እንግዲህ አስቆጥሯል። ቅድም እንደነገርኳችሁ ግን ሊቫንዶስኪ ራሱ የሳተው ኳስ መቆጠር የነበረበት ነበር። ለማንኛውም ባርሳ ዛሬ የሚገርም እግር ኳስ ነው ያስመለከተን። ለኒውካስትሎች ግን እጅግ በጣም አዝናለሁ። ከምሬ ነው የምላችሁ። ግን ባርሳ ሊደነቅ ይገባዋል በድጋሚ በስመ አብ ይገርም ከላ ምን አባታችሁ ነው ኒውካስትሎች ዊጥ የሚያረጋችሁ? አቅማችሁን አውቃችሁ አርፋችሁ አትቀመጡ። ምንድነው ፈርስት ሃፍ ደረታችሁን ነፍታችሁ የምትሄዱት? እኔ እኮ አላመንኳችሁም። ፈርስት ሃፍ እውነቴን ነው ብላችሁ ደረታችሁን ነፍታችሁን ቲንቲንቲ ስትጋፉ ባጃጆች እንዴት ነው እንዴ? አይቀጡ ቅጣት እኮ ነው የቀጧቸው። እኔ አቅም ካልፈቀደ አቃተኝ ካልክ መጀመሪያ ላይ እንደዚህ ብለህ መጣ አይደለ? ገላግሉኝ ትላለህ። እንደዚህ እንደ መሬት ላይ ወድቀ እንደ ሁሉ ቦታውን እኮ ነው አፈር የነካው። ምላሱን ብቻ ነው ኒውካስትል አፈር ያልነካው እንጂ ተጠቅም የተደረገው ነውር ነው እንዴ? ቢያንስ እንኳን ንግራ ይሞክሩ። ወይኔ በላቸው ወቀጡት። አረ ጋይስ ባርሳ ኒውካስትል ላይ ምን አይነት ድርጊት እየፈጸመ ነው? አረ እንቃወማለን የምር እቃወማለሁ እኔ እንዴ
በቃ 10 መግባቱ አይቀርም እኮ እንዴ እኔ 7 እስኪገባ ድረስ ነበርኩ። አረ ወይኔ አረ ባርሳ እኔ ቶተናም ራሱ እንዲያልፍ እየፈለግኩ አይደለም። አሁን ጋይስ የምር ባርሳን እኮ ነው የምናገኘው ሪሞንታዳ ከሰራን አትሌቲኮን። አረ ይቅርብን መሰለኝ ጋይስ ይቅርብን። ባለጌው ባርሳ እንግዲህ ኒውካስል ላይ 7 ጎሎችን አዝንቧል ማለት ነው። ሰከንድ ሃፍ ቶታሊ ነው ነገሮች የተቀያየሩት ማለት ነው። ፈርስት ሃፍ ያው የባርሳ ተጫዋቾች ኢንዲቪዥዋሊ በቃ በጣም ክሬቲቭ ስለሆኑ ምናምን ነገር ነው እንጂ ኒውካስል በጣም አሪፍ ነበረ እና ባርሳ ግን ባለጌ ቡድን ነው ስለ 4-2 አሁን እየመራው ነው። በቃ ውጤቱን ላስጠብቅ ምናምን ብሎ የሚንቦቀቦቅ ቡድን አይደለም። 5-2 የሚምራ ለ6ኛ ጎል 6-2 የሚምራ ለ7ኛ ጎል እያጠቃ ነው የሚጫወተው። ኒውካስሎች ከሆነ ታይም በኋላ መከላከል ነው ያለባቸው ወይስ ምን ማድረግ እንዳለባቸው እግዚአብሔርን ግራ ተጋብተው እየተመለከትናቸው ነበረ። ላይ በቃ መዋከብ ነበረማ። ባርሳስ ሌላ ለ8ኛ ጎል ነው ገና የሚጫወተው ማለት ነው። እና ለዛ ነው ባርሳ ባለጌ ሌላ ክሳውን አሁን ይከሰሳል። ለዚህም ደግሞ ግን ያ ደግሞ እኔ አስደስቶኛል ማለት አይደለም። ላይክ አምና ለምሳሌ ከኢንተር ጋር እንደዚህ አይነት አጉል ጀብደ እንኳን ጀብደኝነት አይባልም። ለምሳሌ ያማል አለመብሰል ነው። ያን የመሰለ ፐርፎርማንስ ባሳየበት ጨዋታ አትሊስት ባያሻማው ያ እንኳን አሴር ቢያስቆጠር እንኳን አይቆጠርም ነበረ ማለት ነው። እና ትንሽ ብስለትም መጉደል ነው። ብቻ ይሄ አንዳንድ ጀብደኝነት ዙሩ እየከረረ በሚመጣበት ሰዓት ባርሳ ሁሉ ጊዜም ጥሩ ሆኖ ነው የሚወድቀው ባልተጠበቀ ሁኔታ ማለት ነው። እና አንዳንዴ ውጤት ማስጠበቅ ላይ ታክቲካል የሆኑ ነገሮችን አሰልጣኙ አሸንፉ ስታዩ ምናምን ከዛ ይልቅ እንደዚህ ቶርናመንት ላይ ያ ያስደስታችኋል። 7 ጎል ከሚያገባ ይልቅ እንዳልኳችሁ ይሄ ነገር ያስደስተኛል። እና ለማንኛውም ሌዋንዶውስኪም እንግዲህ ፈርስት ሃፍ በጣም ጨጓራኝ ሲልጠው ነበረ ማለት ነው። ግን ሰከንድ ሃፍ የሆነ ክሊኒካል የሆኑ በቃ ፊኒሽንጎችን አሳይቶናል ማለት ነው። ያማል ምንጊዜም ያማል ነው። ስለ ፔድሪ ቃል የለኝም። ከምንም በላይ ደግሞ ራፋ ፈርስት ሃፍም በደንብ በቃ ፕሬስ ሲያደርግ ነበረ። በእነሱ ልክ በደንብ ኢነርጄቲክ ሆኖ ማለት ነው። በጣም አሪፍ ነገር ሲያደርግ የነበረው ፈርስት ሃፍም እሱ ነበረ። ፋይናሊ እንግዲህ 2 ጎልና 1 አሲስት ማድረግ 2 ጎልና 2 አሲስት ነው አይቲካ 2 ጎልና 2 አሲስት ማድረግ ችሏል። ፌርሚን ራሱ ምን አይነት ፊኒሽንግ ነው። ብቻ ልጆቹ ኢንዲቪዥዋሊ እንዳለ ያላቸውን ብሪሊያንት ክሬቲቪቲያቸው ምናምን ተጠቅመው አሸንፈዋል። ግን እኔ አሁንም ቢሆን ስጋት አለኝ። አሁን ታክቲካሊ ፈርስት ሃፍ የተመለከተው አይነት ነገር የተወሰኑ ነገሮች ላይ ጥገኛ የሆነና የተጫዋቾች ኢንዲቪዥዋል ክሬቲቪቲ ላይ ምናምን ጥገኛ የሆነ ስፔሻሊ ደግሞ ራፊኒያ ያማል ስፔሻሊ ያማል እና ፔድሪ እንደምታውቁት ነው እንግዲህ ብቻ የተወሰኑ ነገሮች ላይ ኦብሰስድ የሆነ ኮች ነው እየመሰለኝ ያለውና እንደ ፒኤስጂ አይነት ለተለያየ ጨዋታ የተለያየ አይነት አቀራረብ ይዘው መምጣት የሚችሉ በአንድ ጨዋታ ውስጥ 3-4 አይነት አቀራረብ ከ15 ደቂቃ በኋላ የሆነ አይነት ነገር ተቀይሮ በሚመጣ ቡድን ላይ ምንድን ነው አሁን የሰውዬ ዝግጅቱ ተመሳሳይ ነው። አሁን ተመሳሳይ ነው። ሃይ ሪስክ ሃይ ሪዋርድ ነው። አሁን ሃይ ሪስክ ሃይ ሪዋርድ ሲባል ሃይላይኑን ብቻ አይደለም እኔ እያልኩ ያለው ቲም ማለት ነው። እንደ አጠቃላይ ያ አሁንም ስጋት አለ ማለት ነው። ደግነቱ ባርሳ አርሰናል ነው የሚያገኘው እና እስከ ፋይናል ምንም የተረጋገጠ ነው። ይመቻችሁ። ስለ ጨዋታው በደንብ ነገ እናወራለን። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ኒውካስትል ሲያቀብጣቸው ነካክቷቸው ኧረ በስመ አብ እንዲሁም አዝነውላቸው ነው እንጂ 9-2 ምናምን የሚያልቅ ጨዋታ ነበረ። እኔ እስከ ረፍት በጣም አድንቄያቸው ነበረ። ኒውካስትሎችን ተታግሏል እስከ ረፍት እስከ 44ኛ ደቂቃ እኮ 2 አቻ ነበሩ። ከረፍት በኋላ ግን ምን ብሏቸው ነው የገቡት ባርሳዎች? እምሽክ ቅጥቅጥ። እኔ ያው የባርሳ ደጋፊ ነኝ ኦፍ ኮርስ። ቪስካል ባርሳ ቪስካል ካታሎኒያ ደስ ብሎኛል። አርሰናልን አባቴ ሴሚ ፋይናል ላይ ያገኝልናል። አርሰናል ናት ቀጣይ። ይሄ ጣፈንተ ይድረስሽ። ያው መርቄሻለሁ። ኧረ ባርሳ ኧረ ባርሳ ኧረ ባርሳ እነዚህ ልጆች እነ ፈርሚን ሎፔዝ እነ ራፊኒያ እነ ላሚን ያማል ኧረ በስመ አብ ቲሙ ፐርፎርማንስ ያደርግ በቃ ያረጋል። ኒውካስትሎች ግን ያው የነብር ጭራቅ ያዝክ አትልቀቅ ነው። እንዴት ይዘህ ትለቃለህ? ኤኒዌይስ የሚገርም ውጤት ነው። ቻምፒዮንስ ሊግ እያስደመመን ነው እንግዲህ የሚገኘው። ቀጣይ ሊቨርፑል ጨዋታ ነው። መልካም እድል ሊቨርፑል። ያ ዛሬም ደግሜያችሁ ነበር። ለትንሽ ነው የተረፋችሁት። ይታያል ውጤቱ ስለስት እንዳለቀ 7-2 አንድ ጎል ጠፋ። አንድ ጎል መከራችንን ያሳየን እኮ አንድ ጎል ቢገኝ በቂ ነበር። እኔ ባርሴሎና አድናቂኝ ምናምን አይደለም፣ ምንም አይጥመኝ ቲም ነው። ግን ውጤቱ ላይ ማለት ነው አንድ ቢያገባ እንዴት ፈልጌለት እንደነበረ። ወይኔ አንድ ጎል ኬት ይመጣል አንድ ጎል እንጂ አቆስል ነበር።
ትላንት እንዴት እንዳቆሰልኩ አይተዋላ። ዛሬም ደግም ነበር ግን በቃ ምንም ማድረግ አይቻልም። አንድ ጎል አልገባም። አባቴ ምን አይነት ጨዋታ ነው ያየነው? ውድ ወንድ ነው ኒውካስትል ትላላለም አንዱ መጥቶ እያላ ሃፍ ታይም ላይ አኮራን። በቃ እንደዚህ ነው መጫወት ያለበት አለ። ይኸው ከረፍት በኋላ ሲገባ አንበሸበሹለት። ይሄ ነው እንግዲህ ባርሴሎናን ጥለ ነው እናንተ አልፈን ቻምፒየንስ ሊጉን ፋይናል ደርሳለን ስትሉ የነበረው። ለማንኛውም ይሄን ሃይላይን ትቀምሱታላችሁ። እስኪ እናያችኋለን። ያገናኛችሁ ብቻ። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ። እንግሊዝ ተዋረደች። ይሄ ማንቸስተር ዩናይትድ የነገሰበት ቻምፒየንስ ሊግ በቃ የእንግሊዝን ክብር እኮ ከፍ የሚያደርገው ማንቸስተር ዩናይትድ እኮ። እንግሊዝ ተዋረደች። ትላንትና ቼልሲ፣ ዛሬ ኒውካስትል። አረ ሊቨርፑል እና ቶትናም የሆነ ነገር አድርጉ። በነገራችን ላይ በእንግሊዝ ምድር ላይ የመጀመሪያውን ቻምፒየንስ ሊግ ዋንጫ ያመጣው ገና ነው ማንቸስተር ዩናይትድ ነው። እና አረ እባካችሁ ተው የሆነ ነገር አድርጉ። ዛሬ ሊቨርፑል እና ቶትናም የሆነ ነገር አድርጉ። ፓፓፓፓፓ ምን አይነት ጨዋታ ነው ማን! ኒውካስትላችን ተገረፈችብን ማን! ቢያንስ 7 ነው ማን 8 አልሆነ። ኧረ ጉዴ! ተርፏል። እየቋጠረ ነበር ብለህ ካሰብክ ማንዬ የእውነት እየቋጠርኩ አልነበረም። 7ኛው ሲገባ ግን ኧረ ጉዴ! እንደ አርሰናል ነው የቋጠርኩት። ማን ሰለቸኝ ማን። ትላንት ቸልሲ እዛ ተሸንፎ እንዳለ ኮሜንት ላይ ስለኔ ምን አገባኝ። ባርሳ እንኳን ተሳከልሽ። ይኸው እኛ የሻርለስ አይገባብን በክሊን ሺት አረጋግተን 2 ጽድት ያለ ጎል። አንቺ ደግሞ እንገባባ ሰከንድ ሃፍ ላይ እገልሻለሁ። ኖርማል ማሊያ ልቀበል መጥቼ ቁስል ቀስቅሼ ሊር ነበር። አልተሳካለትም። ማሊያ ይሰጠዋል። ይሄ አድክም የባርሳ ደጋፊ ከዛ ላ ማሊያ አልብሼው ሰሚፋይናል ላይ ቆዳውን እገፍለታለሁ ተረዳችኋል? ያበደ ጨዋታ ለማታውቁት ሰዎች ናግባ። እቺ የዮባ የምትባለው የማንቼና የባርሳ ደጋፊ ናት። እኔ ማንቼን ነው የማስቀድመው፣ ግን ለነዚህ እናሸንፋችኋለን። ግማሽ ፍጻሜ ለማን ነው? በእኛ ጣብት በቃ ምንም ዋንጫ የለም ዘንድሮ። ያራዳ ልጅ መቼ ነው የምትጫወተው ማንቼ? ዓርብ ምሽት 5 ሰዓት ላይ ያራዳ ልጅ ጠብቁ። በወር አንዴ ኤፍሲ ሁላችሁም 2ኛና 3ኛና 19 ክለብ ያስፈልጋችኋል። ያኛው ማሊያ እየቀያየረ እንደሚመጣው ሰውዬ ያስፈልጋችኋል ግዴታ። ምክንያቱም ዋና ክለባችሁ በወር አንዴ ነው የሚጫወተው። ድሮ በወር አንዴ ነበር የሚሸነፈው፣ አሁን የሚያሸንፈው በወር አንዴ ነበር የሚያሸንፈው፣ አሁን በወር አንዴ ነው የሚጫወተው። በጣም ብሪሊየንት ውሳኔ። ላለመሸነፍ የምታረጉትን ጥረት ሳላደንቅላችሁ አላልፍም። ይመቻችሁ። ባርሴሎናውያን ካታላናውያን እንገናኛለን ሰሚፋይናል ላይ ገባሽ አይደለ? ኒውካስትል 2 ያገባውን እኔም አገባዋለሁ። ኒውካስትል ላይ ያገባሽውን 7 ግን እኔ ላይ አታገቢ። ለውጡ እዛ ጋር ዌር ዘ ገነርስ። ለየትኛውም እንግሊዝ ቡድን ማለት ነው ካምፕኑ ሲኦል ነው። ለየትኛውም ማለት ነው የትኛውም ቡድን መጥቶ ካምፕኑ ላይ አያሸንፈንም የእንግሊዝ ቲም ማለት ነው። ይሄ ነው ባርሳ 7-2 ቫሞስ ባርሳ። ምን አይነት ጨዋታ ነው! ሰከንድ ሃፍ ሃንስ ፍሊክ ትችላለህ። ላሚን ያማል ሚገርም ራፊና የዛሬ አጥቂዎቻችን በጣም የሚገርሙ ናቸው። ሮበርት ሌዋንዶውስኪ 2 ጎል ማስቆጠር ችሏል። ራፊና 2 ጎል አስቆጥሯል። ላሚን ያማል፣ ማርክ በርናል፣ ፈርሚን ሎፔዝ 1 ጎል አስቆጥሯል። የሚደንቅ ጨዋታ ረመረም ናቸው። 7-2 በጣም ነው ደስ ያለኝ። እስቲ ሐሳብ አስተያየታችሁን ኮመንት ላይ ይመቻችሁ።